ያልገባችሁ ነገር እንዲገባችሁ ስለምፈልግ ነው። በደንብ አጠንጥኑት። አንድ ሰው በተልኮ ሲሄድ ከጀርባ ሌላ ተልኮ ይኖራል። ይሄንን አትርሱ። በቃ ሌላ መጥፎ ተልኮ ይኖራል። ጥሩ ተልኮ አስመስሎ መጥፎ ተልኮ ስለሚኖር ማለት ነው። ያንን መጥፎ ተልኮ ፈጣሪም በምክንያት እንደዚህ ንጹህ ሰው ጋር እንዳይደርስ ያደርጋል ማለት ነው። ጥርስ በጥርስ መሃል የሚገባ በፈገግታ በጥርስ በመሳቅ መሃል የሚገባ በሽታ ደግሞ መቼም አይድንም፣ መቼም ያወጣም ሌላ ታሪክ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ እንግዲህ እያንዳንዱን አንድ በአንድ ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ምን እንዳለ፣ ምን እየተካሄደ እንደሆነ፣ ምን እየተፈጠረ እንደሆነ፣ እኔም የምናገረው ነገር ለምን እንደሆነ የተናገርኩበትን ምክንያት አንድ በአንድ አብራራላችኋለሁ። በመጀመሪያ ደረጃ አዩ ማለት ነው ሰኢድና ሱመያ መታረቃቸውን አትፈልግም። የማትፈልግበት ምክንያት ደግሞ ትልቁ ምክንያት የሚቀራት ነገር አለ። የሚቀራትን ነገር ሱመያና ሰኢድ ተገናኝተው ወይም ደግሞ ታርቀው አንድ ላይ ኖሩ ማለት የምትፈልገውን ነገር በሙሉ ታጣለች ማለት ነው። ያ ስለሆነ የግድ ሱመያና አዩ እኔም እፈልጋለሁ ሰኢድና ሱመያ ታርቀው ሰኢድም ልጆቹን እንዲያገኝ ይፈልጋለሁ። ግን በዚህ አይነት መልኩ አይደለም። ከባድ ችግር ነች አዩ። ከባድ ችግር ስለሆነች እኮ ነው። የሷ ችግር ካልተፈታ ዲኤንኤ ተመርምሮ ልጁ የሰኢድ ቢሆንም ችግር የለውም። ምን ችግር አለው ማለት በቃ ተፈጥሯል። ያንን ነገር በሽምግልና መጨረስ ነው። እሱ እኮ እንደ ከባድ ኬዝም ሊታይ አይገባም። ግን አሁን ትልቁ ማለት ነው ሌላ ምርመራ ከዲኤንኤ ምርመራ በላይ የሆነችው ምርመራ የሚያስፈልጋት አዩ አለች። ምክንያቱም ይሄው በግልጽ እኔ መታረቅ አልፈልግም፣ ከሱመያ ጋር ፈጽሞ አልታረቅም። እኛ ሱመያን ታረቅሻት አልታረቅሻት እኛ ምን አገባን ካንቺ ጋር? እኛ ዋና የምንፈልገው ሰኢድና ሱመያ እንዲታረቁ ነው። ሰኢድና ሱመያ እንዲታረቁ ደግሞ ትልቁ አሁን ከዚህ በኋላ የቤት ስራ ያለው ሱመያ ጋር ይሆናል ማለት ነው። ሱመያ ጋር የሚያስፈልጋት ነገር ምንድነው? የምትፈልገው ምንድነው? ለመታረቅ አብረው ለመሆን የሚያስፈልጋት ነገር ምንድነው? ሱመያ የራሷ የሆነ ምክንያት አላት። ምክንያቱ ደግሞ ተናጋሪዋ አዩ፣ ተወቃሿ ግን ሱመያ እየወቀሳች ነው፣ እንድትወቀስ እያደረገች ያለችው ማለት ነው። ስለዚህ ሱመያ የራሷን ምክንያት እንድታቀርብ እንደዚህ አይነት ምክንያት ነው ብላ እንድታቀርብ የኔም ፍላጎት ነው። ምክንያቱም ሁሉንም የቤት ገበና አይወራም። ሁሉም የቤት ገበና ተነግሮ ደግሞ አደባባይ ላይ አይወጣም። ስለዚህ ያለው ከባድ ችግር ምን እንደሆነ የግድ ማወቅ ይጠበቅብናል አይደለም እንዴ? ስለዚህ ያንን ችግር እንዴት አድርገን ነው የምንፈታው? እንደኔ በመጀመሪያ ደረጃ አበደን አዩ መቆም አለባት። በቃ የኔ ትልቁ ሐሳብ አንድና አንድ ሊሆንልኝ የሚችለው የፈለገ ነገር ቢመጣ ማለት ነው ሰኢድ መወሰን አለበት፣ መቁረጥ አለበት። አዩ ጋር ያለውን ነገር ካልፈታ እንዴት አድርገህ ነው ሱመያን ማግኘት የምትችለው? ለምን በለኝ ያንተ ሱመያን የራሷ ሴራ ስላለበት ነው እንደዚህ እንድትንከራተትም እያደረገች ያለችው አዩ ነች። አዩ አንተ በተንከራተትክ ቁጥር ማለት ነው ደስተኛ ነው የምትሆነው። አንተ ፍለጋ በሄድክ ቁጥር ከአንተ የምታገኛቸው ብዙ ጥቅሞች አሉ። አሁን ደግሞ ጭራሽ አንተ እስከዛ እነሱን ፈልግ ቤቱን በስሙ ያድርግልኝ አለች። ልጆችን እስከዛ ፈልግ በስሙ ይዞርልኝ። ይሄ ምን ማለት ነው? ይሄ ማለት እኮ በቃ እንዴት አይገባም? ያንተ መፈለግ ያንተ ፍለጋ መዞር ለሷ ተመቻት። ይሄንን ነገር እኮ ሱመያ ስለምታቅ ነው እንድትፈልግህ አንተ እንድትፈልጋት ወይም እንድትንከራተት አትፈልግም እኮ ሱመያ። ባለህበት ሆነ ነገሮችን አስተካክለ ባለህበት ቁጭ ብለህ ማለት ነው ነገሮችን ማስተካከል ትችላለህ። እንደኔ ሐሳብ ባለህበት ሆነ ማስተካከል ትችላለህ። ያኔ ሁሉም ነገር ይገለጥልሃል፣ ይታያል። አሁን ከሱመያ ጋር ምንም ጥፋት የለም እኮ ልጆቹን ታሳያለች።
የምታሳይበትን መስፈርት አስቀመጠች። ያንን መስፈርት አላሟላህም። ያንን መስፈርት ብታሟላው እንግዲህ ቃሏን አጠፈች አይደለም። አሁንም ቃሏን አታጥፍም ማለት ለእናንተም እንዴት እንደማስረዳችሁ ይሄ ቃል ማጠፍ አይደለም። ግን ኢንኬዝ ልጆቹን በሰይድ ላይ የተደረገ ነገር ኖሮ ማለት ነው። ይሄንን አስቡ እንጂ በሰይድ ላይ የተደረገ ነገር ኖሮ ልጆቹን እንኳን አቅፎ ሲስም ሌላ ታሪክ ቢፈጠርስ? ለምን እኔ እኮ የተናገርኩበት ምክንያት አለኝ እኮ። እናንተም እስቲ ያስቡት። ይሄንን ነገር በቁጥጥር ስር ለማድረግ የተደረገ ሴራ ቢኖርስ? እስቲ ይሄንን የጥያቄ ምልክት አድርጉት እናንተ ራሳችሁ ማለት ነው። እዚህ ጋር ያልተስተካከለ ነገር ኖሮ እንደገና ልጆቹን አግኝቶ ሱመያን አግኝቶ ያለውን ነገር ፍቅር ምናምን ልጀምር ቢል ሌላ ታሪክ እንዴ ላይፋቸው የበለጠ ቢበተንስ? ይሄ ተልኮ ቢኖርበትስ? ላይፋቸው የበለጠ እንዲበተን ተገናኝተው እንዲበጣበጡ የተደረገ ነገር ቢሆንስ? እናንተ ይሄንን ለመጠርጠር እንዴት ያቅታችኋል? እንዴት እኔ ልጆቹን አያገኝም አታሳይ አልልም እኮ። ሁሌም የምናገረው ታረቁ፣ ሱመያና ሰይድ ታርቃችሁ፣ ሰይድና ሱመያ ታርቃችሁ አብራችሁ መኖራችሁን እፈልጋለሁ። አዎ አሁንም አብራችሁ መኖር በደስታ እንድትኖሩ በሰላም እንድትኖሩ የነበረውን ነገር ተስተካክሎ በሰላም ህይወታችሁ እንዲቀጥል እፈልጋለሁ። የኔም ፍላጎት ነው፣ ትልቁ ምኞት ነው። አሁንም ቢሆን ይሄንን ነው መልእክት የማስተላልፈው። ግን መጥራት ያለበት ነገር መጥራት አለበት ጥርት ባለ መንገድ ሲሆን ጠላት ራሱ ይቃጠላል። የጠላት ሴራ እኮ ማለት ነው። የጠላት ሴራ እየሳቀ መጉዳትን ይፈልጋል። ሂድ ፈልግ፣ እንደዚህ አድርግ፣ እንደዚህ ስትመጣ ወርቅ ይዘና እንደዚህና ነገሮች እንዴት ነው ግልብጥብጥብጥ እያደረገችው የራሷን ፍላጎት ብቻ ነው ማሟላት የምትፈልገው። የሷ ጉዳዩ አይደለም። ይኸው ተናገረች እኮ አልታረቀም እኔ ከሱመያ ጋር። ጉዳይ ታረቁ አልታረቁ የሷ ጉዳይ አይደለም። ይታረቁ ብላ ታርጌት እንኳን ካደረገች ያዘጋጀችው ነገር ቢኖርስ? ስለዚህ መናገሩን ስላልፈለኩ ነው። እናንተ ገብቷችኋል ብዬ ነው የማስበው። ኮሜንት ላይ ያስቀምጡልኝ። የኔ ፍላጎት ዛሬ ተናድጄ የማወራበት ምክንያት ማለት ነው ፍላጎቴ ስላለ ነው። ከእናንተም እፈልጋለሁ። ምን እንደምፈልግ ኮሜንት ላይ ጻፉልኝ። እናንተ ምን እንደተሰማችሁ ኮሜንት ላይ ያስቀምጡልኝ። እኔ ግን አዎ ሰይድና ሱመያ ታርቀው በሰላም በፍቅር እንዲኖሩ ፈልጋለሁ። ሱመያም እባክሽን ታረቂው። ግን እኔ የምፈራው ነገር ስላለ ሰላም የሆነ ህይወት፣ ምክንያቱም እጅግ በጣም መልካምና በጣም ጥሩ ሴት ነች ሱመያ። ቀጣይ ላይፏ አሁን የተንከራተተችውን የእጥፉን ደስታ እንዲሆን ስለምፈልግ ያንን ደስታ በህይወቷ ያ ደስታ መጥቶ በደስታ እንድትኖር ስለምፈልግ ሰይድም ደግሞ የተሻለ ሰው ሆኖ ህይወቱ ተቀይሮ ደስተኛ ሆኖ እንዲኖር ስለምፈልግ መልካምን ነገር ስለምፈልግ መስተካከል ያለበት ነገር ይስተካከል ነው እያልኩ ያለሁት፣ ሌላ ነገር አይደለም። እንዲገናኙ ወይም ደግሞ ልጆቿን እንዳታሳይ ሌላ ነገር ፈጥሬ ሌላ ነገር አስቤ አይደለም። ግን ተንኮል እንደ ሰውን ለማጥፋት የሆነ ነገር ለመፍጠር እኮ ተንኮል ለመስራት በጣም ቀላል እኮ ነው። ይሄው በግልጽ ተናገረች እኮ እኔ አልታረቅም ሱመያ ነኝ ከናካቱ አትፈልጋትም ማለት ነው። ቢፈለግ እንኳን ማለት ነው ፍላጎቱ ምን እንደሆነ የሷ ፍላጎት ምን እንደሆነ የታወቀ ነው። ፍላጎቷ ገንዘብና ገንዘብ ላይ ነው። ያንን አሁንም ቤቱን በስም እንዲደረግላት እየጠየቀንቺ ጭራሽ የሰው ቤት ስጡኝ ትያለሽ። ተሰጠሽ ተገዛልሽ አይደል? ቤት እንደሰው ተደረገልሽ። እኔ እንዴት ማየት እንዳቃተው እኔ ይሄንንማ በቃ በጭራሽ የማይታመን ነገር ነው የሆነብኝ። እንዴ ምን አይነት ሰው ነሽ? ምን አይነት ሰው ነሽ ግን? ምን አይነት ፍጥረት ብትሆኚ ነው? ራስ ወዳድ መሆን ደግሞ ጥሩ አይደለም። የዚህን ያህል ራስ ወዳድ መሆን በጣም የሚያስጠላ ሰልፊሽነት፣ በጣም የሚያስጠላ ነገር። ውድና የተከበራችሁ ቤተሰቦች በአሁን ሰዓት የኔን ፍላጎት ሱመያና ሰይድ መታረቃቸውና በፍቅር መኖራቸው ነው። ነገሮችን ለማስተካከል በቀረብን ቁጥር ትመጣና ታበላሸዋለች። የኔ ሐሳብ ትልቅ እንቆቅልሽ የሆነች ነገር አለች።
እሷ እንቆቅልሽ መፈታት አለባት ነው በቃ። ስለዚህ እንቆቅልሹ ከተፈታ ሱመያና ሰይድ በሰላም መኖር ይችላሉ ማለት ነው። በቃ እንደዚህ አፍ አውጥታ አልተናገረችኝም እንጂ ፍላጎቷ እሱ ነው። በግልጽ ለምን አልነግራችሁ? አፍ አውጥታ ፍታት አላለችም እንጂ ፍላጎቷ እሱ ነው። አለበለዚያ ግን በጣም አስፈሪ ነው፣ ላይፉ አስፈሪ ነው የሚሆነው። እንዲሁ ኢማጂን ሳሉት እኔ ሰይድ እንደዛው ዝም ብሎ ሱመያ የራሷ ስሜት ተስተካክሎ ልጆቹን ታሳየው እላለው እንጂ በእንደዚህ አይነት በመልእክት ከሆነ ደግሞ ማለት ነው አይሆንም። በመልእክት ከሆነ ሌላ ተልእኮ ይኖራል። ገምቱ፣ ሌላ ተልእኮ ሊኖር ስለሚችል ከባድ ችግር ይፈጠራል። ስለዚህ ያለ ተልእኮ በራሳቸው መንገድ ቢታረቁ ነው የምለው። እናንተስ ኮሜንት ላይ ጻፉልኝ። ይቅርታ በጣም ተናድጄ ስሜታዊ ሆኜ ነው እየተናገርኩ ያለሁት። ያልተረዳችሁት ያልገባችሁ ነገር እንዲገባችሁ ስለምፈልግ ነው። በደንብ አጠንጥኑት። አንድ ሰው በተልእኮ ሲሄድ ከጀርባ ሌላ ተልእኮ ይኖራል። ይሄንን አትርሱ። በቃ ሌላ መጥፎ ተልእኮ ይኖራል። ጥሩ ተልእኮ አስመስሎ መጥፎ ተልእኮ ስለሚኖር ማለት ነው። ያንን መጥፎ ተልእኮ ፈጣሪም በምክንያት እንደዚህ ንጹህ ሰው ጋር እንዳይደርስ ያደርጋል ማለት ነው። ንጹህ ሰው ጋር እንዳይደርስ እንደዚህ ያደርጋል። ባኑ እወቁ። ለዚህ ነው እኔም የተናገርኩት ቪዲዮ ላይ፣ ለዚህ ነው የለቀቅኩት የተናገርኩትም አይቻለሁ አንድ በአንድ ቪዲዮን። ለዚህ ነው የምናገረው። ጥርስ በጥርስ መሃል የሚገባ በፈገግታ በጥርስ በመሳቅ መሃል የሚገባ በሽታ ደግሞ መቼም አይድንም፣ መቼም አይወጣም። ሌላ ታሪክ ነው የሚሆነው። ይሄ ስላለበት ነው። እናንተም ምን ከዚህ በኋላ እንደመፈጠር ጠብቁኝ። ሰላማችሁ በያላችሁበት ይብዛ። ሰላም ሁኑልኝ።